የአሲር ደም ተመሳሳይ ነው እና አሲር ደም መስጠት ትችላለህ። ተመስገን። ምን? ወይኔ አምላኬ፣ ጥላ እንደማጥለኝ እኮ አውቅ ነበር። ተመስገን። ነግሬሻለሁ እኮ አንዬ፣ አንቺ ምንም ፈተና ቢበዛብሽም መጨረሻሽ ግን አሸናፊነት ነው። በጣም አባዬ፣ ያንተ መድኃኒዓለም መቼም ጥሎ አይጥለንም። አሲር ደማችሁ ከመመሳ የምርመራ ሁኔታው እንዴት ሆነ? ወይዘሮ ሜላትስ ተሻላት ወይስ ምን ላይ ደረሰች የሚለውን ዛሬ ወደ እናንተ እዚህ ቀርብ ያለው የሀኒ እንባ እንግዲህ መቆሚያ አጥቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰቡ ነው አበረታቱን። ኖላዊ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁኝ። ዛሬ እንግዲህ ወይዘሮ ሜላት በጓደኛዋ በባዩሽ ተመታ ሳታቅ ከኋላ መታ እንግዲህ ሆስፒታል አትሰማም አትለማምና ሆስፒታል ኮማ ውስጥ ነው ያለችው። ቤተሰቡ እንዳለ እንግዲህ ተጨንቋል። እንባ በእንባ ሆኗል። ሀኒ በጣም አምርራ እያለቀሰች ነው ያለችው። 16 ዓመት ሙሉ ስትፈልጋት የነበረቻት ልጇ የዲኤንኤ ምርመራ ተደርጎ ትክክለኛ ልጇ እንደሆነች ዜና ልታበስራት እንግዲህ ወደ ቤት በመጣች ሰዓት ያየችው ነገር በጣም እጅጉን አሳዛኝና ልብ ሰባሪ ነገር ነው ማለት ነው። እንግዲህ ምርመራውን ጨርሰው ወደ ቤት እነ ሰላም እነ ምናሴ እንዲሁም አቶ መስፍን ወደ ቤት ሲገቡ ሜላት ቤት የለችም። ወደ መኝታ ቤት ሲሄዱ ያዩት ነገር እንግዲህ ሰላምዬ ናት አስቀድማ ያየችው። ሜላት ተዘርራና ብዙ ደም ፈሷት ነው ያየችው ማለት ነው። ይሄ ነገር ደግሞ በጣም አስደንግጧት አባዬ ምናሴ እያለች እየተጣራች እንግዲህ በሩጫ ወደ መኝታ ክፍል ሲገባ አቶ መስፍን ሜላት እንግዲህ ተዘርራ በጣም ብዙ ደም ፈሷት ነው ያዩት። እሷን አፋፍሰው ወደ ሆስፒታል ይዘዋት ሄደዋል። እንግዲህ ሀናም ይሄንን እውነት ልታበስር ልጅሽ ነኝ እማዬ ልበላት ብላ እንግዲህ መጀመሪያ ለአቶ ኖላዊ አብስራ ደስታዋን እንደ ሕፃን ልጅ እየቦረቀች እየተደሰተች ተናግራ እንግዲህ ወደ ትክክለኛ እናቷ ወደ ሜላት እማዬ ልበላት ብላ ደስታዋን ልትገልጽ ስትሄድ ቤት ውስጥ እንግዲህ ማንንም ሰው አላገኘችም። እማዬ ብትል ሰላምዬ ምናሴ ሰው ምን ሆኖ ነው የት ሄዶ ነው ብትል እንግዲህ ልታገኝ አልቻለችም። ያየችው ነገር ያው በባለፈው ፓርት እንዳየ ነው። መኝታ ክፍል ስገባ እሷም ደም ነው ያየችው ማለት ነው። አሁን ላይ እንግዲህ በጣም ትልቅ ሀዘን ውስጥ ትገኛለች። በጣም እያለቀሰች ነው ያለችው። በጣም ማለት ነው ቤተሰቡ እንዳለ በሀዘን ተውጧል። አቶ መስፍንም በጣም ግራ ገብቶታል። ሜላት እንግዲህ ደም ነበረ ያስፈለጋት። ደምም ከአሲር ነው የተገኘው። የሌሎቹ የሁሉም ደም አይመሳሰልም። አንድ አጋጣሚ ሆኖ የምናሴ ደም ነበረ የሚመሳሰለው። ምናሴ እንግዲህ ደም መስጠት አይችልም በጣም በሚያሳዝን ሁኔታ። የአሲር ደም ደግሞ ከወይዘሮ ሜላት ጋር ተመሳሳይ፣ እንደዚሁም ደግሞ አሲር ምንም አይነት ህመም ስለሌለበት በትክክለኝነት ደም መስጠት እንደሚችል ነርሷ አብስራለች ማለት ነው። ይሄንን ደስታ የሰማች ሀና በጣም ተደስታ ተመስገን የአባዬ መድኃኒዓለም እያለች አመስግና ሳትጨርስ አሲር ግን ደም አልሰጥም። እችን ሴትዮ አስታወሻት ሀና። ፋዘር ያኔ ታመው በሞትና በህይወት ውስጥ እያሉ እሷ ገንዘቧን የከለከለች ሴት ናት፣ ክፉ ሴት ናት አለ። በጣም እዚህ ጋር ልንማርበት የሚገባው ነገር የምንዘራውን ነገር እንደምናጭድ ነውና ይቀመጣል እንዳደራ። ክፉም ሰራክ ደግም ሰራክ ይቆይ እንጂ መች ይቀራል፣ ሰው የዘራውን ያንኑ ያጭዳል በሚል በታጀበ ክላሲካል ነበረ ድራማው ሲተላለፍ የነበረው። የትናንትናው ድራማ በጣም እንግዲህ ሆደ ባሻዎች ለሆናችሁ እንደኔ እያስለቅሳል። የምንማርበትም ነገር አለ። አሲር ግን አውቶ አውርዶ ሀናንም ስለሚወዳት ሌሎቹ ቤተሰቦችም በጣም ጥሩ ስለሆኑ
ደሙን ሰጥቷል። እንግዲህ ደስ የሚል ነገር ነው። ደም ተሰጥቷትም እንግዲህ ወይዘሮ ሜላት ሳትነቃ ለሳምንታት ወይ ደግሞ ለተወሰኑ ጊዜ እንደምትቆይ ነው ዶክተሯ እየተናገረች ያለችው። ይሄ ደግሞ በጣም ደም ፈሷታል፣ በጣም ተጎድታለች ማለት ነው። ፖሊሶቹ እንግዲህ የምርመራ ሂደቱን በተገባ አስኪደዋል። እነ ሰላም እና ምናሴም ስለ ምርመራው አንዳንድ ነገር ሰጥተዋል ማለት ነው። እዚህ ቤት ስንት ሰው ነው የሚኖረው የሚለውንም እርግብም ጭምር እንግዲህ እንደውም ሰላምዬ እርግብ ረስታት ነበረና እንዴት እህትሽን ትረሻለሽ ብትባልም የፎቶ ሰርቃ የሰው ታሪክ ሰርቃ የመጣች ናት። ትክክለኛ እህታችን አይደለችም። ትክክለኛ እህታችን አሁን የተረጋገጠችው ሀና ናት። እቺ ግን አጭበርብራ ነው፣ ለዛ ነው የረሳዋት ይቅርታ ብላ። እሷ እንግዲህ የት ነው ያለችው ቢባልም እርግብ እንግዲህ ወይዘሮ ሜላት ከተመታችበት ሰዓት ጀምሮ እዛ ሰፈር ጭራሽ ድርሽም አላለች። ይሄ ደግሞ ቤተሰቡን ግራ ጋብቷል። ምክንያቱም እሷ ስላለችበት እዚህ ነገር ውስጥ አሁን ላይ ነገሩ ግልጥ ሆኗል። የምርመራ ሂደቱም እንግዲህ እርግብ ላይ እያመራ ይገኛል ማለት ነው። በጣም የሚያሳዝነው እኔ የሚያስፈራኝ እንግዲህ አሻራው የሀና አሻራ እንዳይሆን የሚለው ነገር ያስፈራኛል። ምክንያቱም ሀና ሜላት የተመታችበትን ጠርሙስ በስተመጨረሻ በእጇ ይዛው ነበረ እና ይሄ ነገር በጣም አሳሳቢና አስጊ ነገር ነው። ወይዘሮ ባዩሽ እንግዲህ አሁን ላይ አፍጣና ግጣ ጓደኛዋ ሜላትን ለመጠየቅ ወደ ሜላት ጋር ትሄዳለች ማለት ነው። መቼስ እሷ ማጭበርበር እና ማስመሰል በጣም የተካነችበት ስለሆነ በህይወት መትረፏ ልታረጋግጥ እንግዲህ ሆስፒታል ድረስ ሄዳለች ማለት ነው። ይሄ በጣም ከባድ ነገር ነው። ሰው መጥቶ ሰውን እንዲሞት ካደረገ በኋላ ምንም እንዳልተፈጠረ ማስመሰል ከእንደ ባዩሽ አይነት ጓደኛ ሁላችንም ይጠብቀን የእውነት ማለት ነው። በጣም ነው የምታስመስለው። እንግዲህ በሜላት በጣም ትቀናለች። ቅናት ምን ያህል የሰውን ህይወት እንደሚያመሰቃቅል ከዚህ ድራማ እንረዳለን። በጣም ትቀናባታለች። ጓደኛዋ ናት፣ ታስመስላለች። ባሏንም ሀብቷን ንብረቷንም እንድታጣ ብዙ ነገሮች እየጣረች እና እየለፋች ትገኛለች። እርግብንም ወደዛ ቤት ያስገባቻት ለገንዘብ ብላ የሜላት ህይወት እንዲመሰቃቀል እያደረገች ያለችው ነገር ነው ማለት ነው። አሁን ላይ ግን መረጃው እያንዳንዱ እየወጣ ነው። እርግብ ላይ ነገሮች ያተኩራሉ። አቶ ኖላዊም እንግዲህ እዛ ቤት ተገኝተው እንደነበረ ምርመራ ሲካሄድ መጥተው ነበረ። ኖላዊና አሴር እነሱ ወደዛ ሄዱት። ሀኒ እንዴት ሆና አይሆን ብለው ሀኒን ለማየት ነበረ የሄዱት። ግን ሲደርሱ ፖሊሶች የምርመራ ሂደት እያደረጉ እነ ሰላምዬን የሆነ አንዳንድ ጥያቄዎችን እየጠየቁ ነበረ የደረሱት። አቶ ኖላዊም እንግዲህ ከዛ ቀደም ብሎ ሜላት የተመታችበት እለት ፎቶ የሀኒዬን የልጅነት ፎቶ እንደሰጣት ከዛ እንደተመለሱ ነግሯቸዋል ማለት ነው። ሰላም ግን ጥሩ ጥርጣሬ ጠርጥራለች። ስለዚህ ይህንን ነገር ያደረገችው እርግብ ናት ማለት ነው። እማዬ ተናዳ ፎቶውን ስታይ ይህንን ልትመታ ስትገባ ቀድማት እሷ መታት ነው ሊሆን የሚችለው። በቃ እርግብ ናት እንደዚህ ያደረገችው ተጫወተችብን እያለች ነው እና ሊሆን ይችላል ከሚል መስሎኛል ከሚል ወሬ ውጡ እያለ ነው እንግዲህ ፖሊስ ሳጅን መርማሪው ማለት ነው። ዶክተሯም የሜላት መርማሪ ይሄ አደጋ አይደለም የሆነ ሰው ነው ይህን ጉዳት ያደረገባት ብላለች ማለት ነው። እንግዲህ የሜላት ጌጣጌጦችም በፊት ከምታስቀምጥበት ቦታ ላይ ጠፍቷል። እንግዲህ አደጋ ነው ከሚለው ነገር ወጥተው ሰው ጉዳት እንዳደረሰባት ብዙ የሚያሳዩ መረጃዎች አሉ ማለት ነው። ይሄ መረጃ እንግዲህ በቀጣዩ ክፍል የምናውቅ ይሆናል ምን ሊሆን እንደሚችል። እርግብና ባዩሽ እንግዲህ እርግብ ተያዘች ማለት ባዩሽም ደግሞ ትያዛለች። ምክንያቱም እኔ አይደለሁም ወንጀለኛ እሷ ናት ብላ መናገሯ ስለማይቀር፣ ምክንያቱም ከኋላ የመታቻት ባዩሽ ናት። እዚህ ጋር ደግሞ እርግብን አንገቷን ስትይዛት ሜላት ከኋላ ተነቃብን በማለት በጠርሙስ የመታቻት የራሷ ጓደኛ ባዩሽ ናት ማለት ነው። አንዳንድ መረጃዎች እንግዲህ ወደ እርግብ ላይ ስለሚያጠነጥኑ እርግብ ደግሞ ከዚህ እውነት ለመውጣት ባዩሽን ትወነጅላታለች። ሁለቱም ይያዛሉ ማለት ነው።
በቆፈሩት ጉድጓድ ይወድቃሉ ማለት ነው። እንግዲህ ሜላት ምንም መሆን የለባትም። ልጇን ሀኒን እንግዲህ ለ16 ዓመት ሙሉ ስትፈልጋት የቆየችውን ልጅቷን እማዬ እናቴ ማለት በፈለገችበት ሰዓት ላይ ነገሮች በተጣሩበት ሰዓት ላይ እንደዚህ አይነት ነገር መፈጠሩ በጣም ያሳዝናል። ከኖላዊ ድራማ በጣም ብዙ ነገሮችን ነው የምንማረው። የሰው ህይወት ምን አይነት እንደሆነ፣ አንዱ ለአንዱ እንደማይተኛ፣ አንዱ ተሳክቶለት ሲኖር አንደኛው የአንዱን ህይወት ለማመሰቃቀል የሚጥረው የሚቆፍረው ጉድጓድ በጣም እንማርበታለን እና ሁሌም ቢሆን የሰው ልጅ ማትረፍ የሚችለው ከመጥፎነት ሳይሆን ከመልካምነት ነው እና በተቻለን አቅም መልካሞች እንድንሆን ከኖላዊ ድራማ እንመለከታለን። ምክንያቱም ክፉዎች በራሳቸው በቆፈሩበት ጉድጓድ እየወደቁ ይገኛሉ። በቀላሉ አሴር ያደረገውን ነገር ማየት እንችላለን። አሴር ደግሞ ከሜላት ጋር ሲመሳሰል የድሮውን ያስታወሰው የድሮውን ፋዘርን እንደዚህ ያደርጋለች። የፋዘር አምላክ የእኛ አምላክ ደግሞ መልሶ እኛ ጋር ጣላት። ገንዘቧን እንደከለከለችን እኔ ደግሞ ለዚች ጨካኝ ሴት ደሜን እንዴት ሰጣለሁ? እንዴት ስትሉኛላችሁ ነው ያለው እና ልክ ነው። ነገር ግን ያን ያሳለፈው ነገር ትዝ ቢለውም በስተመጨረሻ ግን ያው አውጥቶ አውርዶ አስቦበት ደም ሰጥቷል እንግዲህ ማለት ነው። ደስ የሚል ነገር ነው። እነ ምናሴም በጣም አመስግነውታል። ዶክተሯም አቶ መስፍንን እንግዲህ አሴርን እንዲያመሰግነው መልእክት አስተላልፋለታለች። ህይወት ለሰጠ ሰው እኮ ምስጋና አያስፈልገውም ብሏል። ህይወት ነው የሰጠው። ይህ በጣም ደስ ይላል። እናታችሁ ክፉ ሴት ናት፣ እኔ ግን እናንተ መልካሞች ስለሆናችሁ ለእናንተ ብዬ አድርጌዋለሁ፣ ምስጋና አያስፈልግም ብሎ እንግዲህ አሴር ለምናሴ መልሶለታል። እና በተቻለን አቅም መልካሞች እንድንሆን ድራማው ያስተምረናል። እናንተ ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለነበረን ቆይታ አመሰግናለሁ። ቀጣዩን ክፍል እንግዲህ አብረን የምናይ ይሆናል። ቸር ሰንብቱ።